አንድ ወንድማችን ምሳሌያዊ ነው የሚል ነው ንግግሩ። ስም መጥቀስ ስላልፈለኩ ነው እንጂ መጥቀስ ይቻላል። ልጁን ታውቁታላችሁላችሁ። እና ለእግዚአብሔር የተነገረውን ነገር በሙሉ ምሳሌያዊ ነው። ምሳሌያዊ የሚባል ነገር የለም። ምሳሌያዊ ክርስቶስ ለምሳሌ በወይን ሐረግ ተመስሎ ሲነገር ምሳሌያዊ ነው። ክርስቶስ የይሁዳ አንበሳ ተብሎ ሲነገር ይህ ምሳሌያዊ ነው። ክርስቶስ አንበሳ አይደለም፣ ምሳሌያዊ ነው። በአጠቃላይ ግብሩን የሚገልጸው አንበሳ ምንድነው? ድል አድራጊ ነው። ክርስቶስም ደግሞ ድል አድራጊ ነው። አንበሳ መዋኢ ነው፣ እሱም ደግሞ መዋኢ ነው። አንበሳ ግርማ አለው፣ እሱም ደግሞ ባለ ግርማ ነው፣ ግርማ ያለው ነው። የሰዓት በፊት እየነደደ የሚመጣ አምላክ ነው። እና አንበሳ ራሱ ለምሳሌ ሲወለድ አሁን ትንሣኤውን በተመለከተ ለትንሣኤው ሲገለጥ ራሱን የቻለ መንገድ አለው። ከዚያ ውጭ ግን ሰይጣንም አንበሳ ተብሏል፣ ሀጥም አንበሳ ተብሏል። እና ምን ለማለት ነው? በአጠቃላይ ሀሳቡ ሌላ ውስጥ እንዳንገባ ምሳሌያዊ ነው የሚለውም ተገቢ አይደለም። እንደገና ደግሞ ቁጭ ያለ እጅና እግር አለው ማለትም ደግሞ ልክ እንደኛ እግዚአብሔርን በእኛ ቅርጽ ማስቀመጥም ደግሞ ተገቢ አይደለም። የሚሻለው መጽሐፍ ላይ ያለው እውነታ የትኛው ነው? አሁን የሚሻለው ስንል ደግሞ በጣም እኛ የምናሸሽለው እያልኩ አይደለም። ትክክለኛውና እውነተኛው የአባቶቻችን ጉባኤ ቤት የሚያስተምሩት የአብነት መምህራን ትርጓሜ የትኛው ነው ነው? መጅስ መጽሐፍትን እኛ አልተረጎም ናቸው እነሱ አይደል የተረጉሙ ያቆዩ፣ እነሱ እኮ ነው አስቀምጠው ያቆዩ። አሁን ይሄ ዛሬኛ አንድ ምዕራፍ እኮ በቃል ሸምደደን ሳንይዝ ያዙ ይልቀቁኝ፣ ይሄ ከዚህ የመጣ ነው፣ ይሄ ከዚህ የመጣ ነው የምንል ሰዎች ትናንትና የተወለደ የእንግሊዘኛ እንትን ወልደን እንደ ጀብድ በቃ እንደነ ኤልያስ እንደው የሳሰረገላ ላይ ቁጭ ያልን የሚመስለን ሰዎች እኛ ሳንፈጠር አባቶቻችን ከሱርስት ከጽር ተመልከቱ፣ ከዕብራይስጥ የኛ አባቶች የቋንቋ ድሃም አልነበሩ። ዛሬ እኛ የራሳችንን ቋንቋ እኮ ግዕዝ ማወቅ አቅቶን ካናዳ ውስጥ፣ አሜሪካ ውስጥ፣ አውስትራሊያ ውስጥ ሰዎች ለምርምር ዲግሪ እያያዙበት እኛ ግን እዚህ ግን ዲግሪ ይዘንበት እንኖራለን። እና ይህን እኳ መማር ሲገባን ግን ሁሉን ነገር የሆነ በቃ አላር የራስን ዝም ብሎ መጣል የሰው ብቻ መናፈቅ። የሚገርሙ ነገር ይሄ እስራኤል የግብፅ ዱባ ነበር ሁሉ ጊዜ የሚናፍቃቸው። እግዚአብሔር ከሚያወርድላቸው መና ይልቅ እግዚአብሔር ከሚያፈልቅላቸው ካለስ ላይ ውሃ ከሚፈልቀው ውሃ ይልቅ የቱ ይናፍቃቸው ነበረ? የግብፅ ዱባና ሽንኩርት ይናፍቃቸው ነበረ። እና እንደዚህ አይነት መንፈስም ስላለ ይህንን አጥርቶ ለመሄድ እንጂ እኛ አሁን ማንን ለመክሰስ አይደለም ነው። ስለዚህ ሁለቱም ምሳሌያዊ ነው የሚለውም እንደገና ደግሞ እግዚአብሔርን በእኛ ቅርጽ ለክቶ የሚያስቀምጥም ሰው ሁለቱም ትክክል አይደለም ነው እያልን ያለ ነው። እና በዚህ ዙሪያ የሚሞግት ካለ አንድ ቁጥር ይጻፍ ገብቶ መሞገት ይችላል። አይ የእግዚአብሔር እጁ ምኑም ያለው የሚባለው አካል በሙሉ ምሳሌያዊ ነው እንጂ አማናዊ አይደለም የሚል ካለ ይምጣ። እንደገና ደግሞ እግዚአብሔር ደግሞ ልክ እንደኛ አይነት ነው ቅርጽ ያለው የሚል ካለም ደግሞ ቁጥር ጽፎ ገብቶ መሞገት ይችላል። ከዚያ ያለፈ ግን እኛ ባጭሩ እናንተ ምን እንደዘጋችሁ ስለማናውቅ እኛውን በራሳችን ስለተነሳው ሐሳብ እየተወያየን ነው። ምን እንደዘጋችሁ፣ ምን ላይ እንደቋጫችሁ፣ ምን እንዳላችሁ እኔ አላውቅም። ምን የት ጋር እንደተወያያችሁ እኔ ቲክቶክ እየራሱ የሆነ ብዙ ቦታ ላይ ሰደ እየራሱ ይሆናል። አንዱ ከፍቶ ዝም የፈለገውን ያወራል። እንደገና ደግሞ ጥሩ መልስ የሚሰጥም ደግሞ አለ። ለምሳሌ እኔ ቲክቶክ ላይ ካገኘኋቸው መምህራን መካከል መምህር በረከት በጣም ጥሩ ሐሳብ የሚሰጡ፣ ቀሲስ ሊበኩሉም ስንመለከት ጥሩ እይታ ያላቸው ጥሩ መልስ የሚሰጡ ሰዎችን አግኝቻለሁ። ከዚያ ውጭ ያለውን ደግሞ እንግዲህ እናንተ ታውቃላችሁ፣ እኔ አላውቅም። እኔም አውቀው ነው ይሄን የጠቀሱትኝ። ደግሞ እዚያ ልክ ደግሞ እንደገና ደግሞ በቃ ዝም ብሎ አገር በቀል የሆነ እውቀትን የሚጠላ በቃ ዝም ብሎ የሆነ ነገር ሳይ መጽሐፍ ካላነበበ ሞባይል ከፍቶ እዚህ ጋር እንዲህ ካልተመለከተ ምንም ነገር መናገር የማይችል ሰው ሆኖ ሳለ ደግሞ ቃለ እግዚአብሔር በዚህ ወስነው የያዙ ሰዎችን ተመልከቱ። የቀለም ቀን እንዲሆኑ ሰዎችን እንደ ቆሻሻ ገንዳ የሚመለከት ሰው ደግሞ አለ። እና ይህም ተገቢ አይደለም። የሚበጀው የትኛው ነው? አንደኛ የመጀመሪያ ደረጃ ምንድን ነው? ሰውን ሁሉ በአንድ አይን አለማየት። ለምሳሌ አሁን የጴጥሮስ እውቀትና የፊልጶስ እውቀት እኩል ነበር? የዮሐንስ መረዳትና የጴጥሮስ እኩል ነበር? አልነበረም። በቃ መንፈስ ቅዱስ ወርዶ እስከሚገልጥላቸው ድረስ ወደ እውነት ሁሉ እስኪመራቸው ድረስ የእውቀት ተከፍሎ ነበረባቸው። ከዚያ በኋላ ግን የመንፈስ ቅዱስን ኃይል ከታጠቁ በኋላ ግን ሁሉን ስለነገራቸው የተከፈለ እውቀት አለ ብለን አንልም። ለምን? ክርስቶስ ነዋ። ያ የእውነት መንፈስ በመጣ ጊዜ የነገርኳቸውን ሁሉ ያሳስባቸዋል፣ ወደ እውነት ሁሉ ይመራቸዋል ያላቸው። ወደ ሆነ ነገር ይመራቸዋል፣ ወደ ሆነ ነገር ግን አይመራችሁም አላለም። ወደ እውነት ሁሉ ይመራቸዋል። ወያዝ የክረክሙ ኩሎ ያለው ወይ መራክሙ አበ ኩሉ ጽድቅ ይላል። ወደ ጽድቅ ሁሉ ይመራቸዋል፣ ወደ እውነት ሁሉ። እንደገና ደግሞ ነገርኳችሁን ሁሉ ያሳስባቸዋል ያላቸው። ስለዚህ ከዚህ በኋላ ምንድን ነው? እውቀት ተከፍሎ የለም። እና ሰው
ከመምህር የሚያገኘው እውቀት አለ። አባቶቻችን ሮሜ ላይ የቅዱስ ጳውሎስ መልእክት ሲተረጉሙ ሐድሱ ልበክሙ ልባችሁን አድሱ የሚለውን ቃል ሲተረጉሙ ሰው ከሶስት ነገር ምን ይላል? ይመራመራል። ምርምር ከሶስት ወገን ነው። ከምን? ከመጻሕፍት፣ ከምን? ከመምህራን፣ ከምን? ከልቡና። ከልቡና የሚደረግ ምርምር ግን የመጻሕፍትንና የመምህራንን እርከን ያለፈ መሆን መቻል አለበት። በመጻሕፍት ሳያልፍ በመምህራን ተፈትኖ ሳያልፍ ዝም ብዬ ከልቤ ልመራመር ቢል እንደ አርዮስ ጉሳተ ልብ ይሆናል። ወይም ደግሞ እግዚአብሔር ያለው ነገር ሁሉ ምሳሌያዊ ነው ወደ ማለት ያመጣል። ወይም ደግሞ እግዚአብሔር እንደኛ እኛን የሚመስል ነው፣ ወልደ ሰንበትን የሚመስል ነው ወደ ማለት ያመጣል። ስለዚህ ምን ማለት ነው? ሰው ከልብ ለመመራመር ምን ያስፈልጋል? እንደ እንጦንስ እንደ መቃርስ መሆን ይጠበቃል። እኔ ዝም ብዬ ዛሬ ከልብ የመርምር የሆነ ነገር ላይ ደርስ አልችልም። ለምን? ግርዶሽ አለብኝ። ያን ግርዶሽ ደግሞ የሚያጠሩልኝ ምን አሉ? መጻሕፍትና መምህራን አሉ። ይጠይቃለሁ። መች መምህር አሳጣ እግዚአብሔር? መች መጻሕፍት አሳጣ? የትኛውን መጽሐፍ አንብቤ? እኔ እኮ ጠቀለል እኮ አንድ የዓመት የሚታተም ጋዜጣ ያህል ያላነበብኩ ሰው ነኝ። ይህንን እውቀት ይዤ ግን እግዚአብሔር እንዲህ ነው ብሎ ወስኖ ማስቀመጥ ግን ምንድን ነው? እግዚአብሔርን ነፍሴን ማለምክ ሰውዬ እኔ እኮ ነፍስህን እስኪ አስረዳ ይባልኩ ኢስላማዊ መልሶች